ጽንፈኛ ሲመታ ንጹሃን ነው ሲገድል አርበኛ ነው። እኔ በነበርኩበት ሰዓት የድሮን ጥቃት ብዙ ጊዜ የተደረገው ስብስብ ባለበት አካባቢ ነው። ታጣቂ ባለበት አካባቢ ነው። ታጣቂ ባለበት አካባቢ የተጠቀመው እንትን የለም። ግን ከሞት ትናንት ወለጋ ላይ ያን ያህል ፕሮፓጋንዳ ሲዘራ ጃልመሮ 4 ኪሎ ያስገባን እያሉ እኮ ነው። ከጀዋር መሐመድ ጋር እኮ የሚነጋገር እኮ ያማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጀዋር መሐመድ ጋር እኮ ነው። እና ጀዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አይደል? እሱ እንትን በዚህ ልክ ይሸውዱታል። እና ከጃልመሮ ጋር ከኦነግሸኔ ጋር ባንድ ላይ እየሰራ ነው። ከህወሓት ጋር ባንድ ላይ እየሰራ ነው። እነሱም እየካዱት አይደለም። ከሰይጣንም ጋር ቢሆን አብረን እንሰራለን እያሉ ስለሆነ በአደባባይ ከሻቢያ ጋር አብሮ እየሰራ ነው። ከግብጽ ጋር አብሮ እየሰራ ነው። ጸረ ልማት ነው። የመንግስት እኮ ጎጃም ላይ ሌላ እንደ ዳታ ግድብ ለገንባ ቢል ኳስ ግን በምኩ ልማት አይፈልግም። ምክንያቱም ይሄ ምን ነው የሚያስረዳው? ተላላኪ ነው። አደራ የተቀበለ ልማት እንዳይኖር ሰላም እንዳይኖር ሀገር ሰላም እንዳይኖራት የሆነ ውስጥ እንድትወድቅ ነው እንትን የተባለ። ይሄ በግልጽ ምን ነው? ትምህርት ቤት ተዘግተዋል። ህፃናት አሁን አይማሩም። የአማራ ፋኖ በጎጃም አመራሮች በሙሉ ልጃቸው እየተማረ ነው። አዲስ አበባ፣ ባህር ዳር፣ ድሬዳዋ፣ አዋሳ የሚማሩ ልጆቻቸው አሉ። ህፃናት ደግሞ ሌሎች አይማሩ። ትምህርት ቤቱ ወድመዋል። መስኮት የለም። ብላክቦርድ ወርዶ ምኝታ ምን ሆኗል? ወንበር የስጋ መምተሪያ ነው፣ ተሰባብሯል። ካምፕ ሆኗል። እዚህ ጋር ይዤ የምናገረው በብዛት የትምህርት ቤት ተቋማት የካምፕ ሆነዋል። ብዙ ጊዜ ጽንፈኛ ሲመታ ንጹሃን ነው ሲገድል አርበኛ ነው። እኔ በነበርኩበት ሰዓት የድሮን ጥቃት ብዙ ጊዜ የተደረገው ስብስብ ባለበት አካባቢ ነው። ታጣቂ ባለበት አካባቢ ነው። ታጣቂ ባለበት አካባቢ የተጠቀመው እንትን የለም። ግን ከሞት በኋላ ለፕሮፓጋንዳ ማህበረሰቡ ያውቃል። አይሸወድም። ንጹሃን መታ፣ የአብነት ተማሪዎችን መታ፣ ህፃናት ሲጫወቱ ሲወርቁ መታ ነው የሚለው። ይሄ አይደለም። ይሄ መሬት ላይ ያለ ሀቅ ማህበረሰቡ ያውቃል። ያው የእናንተና ሚዲያ ባይቀበለውም እነሱም ያውቃሉ። በነገራችን ላይ እንደዚህ አይነት ነገር አለ። ልማትን ቢባያ ብናየው በእኛ አካባቢ ለምሳሌ ትላልቅ መንገዶች አስፋልት ተጀምረው ቀርተዋል። በማን መንገዶች አሁን ቤንዚላቸውን ይዘረፋሉ። እዚህ ሰዎች አሁን ከመሸነፍና ያው ህዝቡ እውነቱን ያወቀባቸው ከመጣት አንፃር እግረ መንገዴን ለህዝቡ ማሳወቅ የፈለኩት የሚነገረው እውነት እንደሆነ እነሱም ያውቃሉ። ግን ስንነጋገር የሆነች ነገር ነጥቀው ለመውጣት ነው የሚከተሉ። እኔ ባለፈው ያልኩት ይሄ አመራር እናቱን በ3 ጥይት ነው ደብድቦ የገደላት። የገደለበት ምክንያት እናቲቱ ደካማ ናቸው። ብዙም ከማህበረሰቡ ሲርባቸው ሲጠማቸው ጠይቀው ነው የሚበሉት። ልጃቸው አመራር ነው። የኔ እናት ለምነሽ መብላት የለብሽም እኔ የምትፈልጊውን ሰጥሻለሁ ብሎ 50 ሺህ ብር ሊሰጣት ሲል ነው። ይህን አይነት ካንተ ገንዘብ አልፈልግም፣ አንተ የምታመጣውም ከኔ የብጤዎች ነው። ስለዚህ የኔ ህዝቤ ሲርበኛ በላኛ ሲጠማኛ ያጠጣኛል። ይሄ የህዝብ ገንዘብ ነው እያስለቀስ ያመጣው የሰው ላብ ነው የሰው ደም ነው አልፈልግም ስትለው በዚህ ቃል ነው ደብድቦ የገደላት። ባለፈው ያሉ በዚህ ቃል ነው ግን በዚህ ቃል ነው ደብድቦ የገደላት ብለው እቺ ነጥቀው በዚህ ቃል ያልከውን በዚህ ቃል የማዳመጥ ችግርም አለባቸው አንዳንዴ። እና ይሄ አመራር እናቱን ደብድቦ የገደላት ቋሪት ገነት አቦ ከተማ ላይ ነው። በወቅቱ ብዙ አባሉ ማለት ነው ይሄ የበርጌድ አመራር ነበር። የኛ መሪ ሊሆን አይችልም ብሎ ብዙ እንትን ብሏል። አይመራንም ብለው አልታዘዝም ብለው ብዙዎች ደግሞ ወደ ቤታቸው ተመልሰው ከትግል ምርቀው ነበር። እና ችግር ያለበት የላኛው አመራር ነው። የላኛው አመራር ስብሰባ ተቀምጦ ሰትየዋ እናቱን በዚህ ልክ ያለችውን ቃል እንዴት ወደ ሌላ ቀየሩት? በሌላ ገልብጦ አመጡና ቆራጥነት ታጋይነት እንደዚህ ሰው ነው እንደዚህ ነው አመራርነት እንደዚህ ነው። እናቱን የገደለበት ምክንያት እኛ ባለን መረጃ ከመከላከያ ተልኮ ተቀብላ መጣ መድኃኒት ሰጣ አብልታ ልገለው ነበር። ስለዚህ ትግል መራር ነው ይሄን ቆራጥ ነው ብለው የበለጠ አሞገሱት አመራሮቹ። አሁን ማን ይሙት እናት ልጇን ለመግደል ይሄ አይደለም እውነቱ። እውነት የምንነጋገረው እኔ ለምኛ ነው መበላ ከማህበረሰቤ ያንተን ገንዘብ አልፈልግም ዘርፈን ያመጣው ነው ያለች እናቲቱ። እንደዚህ ተብሎ አባሉ ሲነገር አባሉም ታጠፈና 2 በሬ ገዛ ታርዶ ተካሰ። አመራር ነው ቀጠለ። ዛሬ ክፍለ ጦር አመራር ነው። በወቅቱ የበርጌድ አመራር ነበር። ቻሌ ዘመን ይባላል። እና እነሱ በባህሪያቸው የሚሰሩት ነገር ሁሉ ለነሱ ጽድቅ ነው። በሌላ በኩል የተሰራው ነገር ደግሞ ኩነኔ ነው። አሁን በቅርቡ የምናየው ነገር አለ። አሁን ሰው
በቀላል ሰው ማስጎዳት የሚቻልበት ነው። እከሌ እንደዚህ ነው ንጹህ ሰው የመንግስት እንደዚህ ነው ምናምን ከተባለ ይታሰራል። ማስረጃ መጠየቅ ምናምን የለም፣ ይረሸናል። እድለኛ ከሆነ በከፍተኛ ብር ተቀጦ ይወጣል። አሁን ሰሞኑን ነው እንደዚህ ወደ ደብረ ኤልያስ አካባቢ 3 ወጣት ሴቶቹ ተረሽነዋል። ምናልባት እነሱ ሚዲያ ላይ ወጡ። እንደዚህ አይነት ነገር እኮ በጣም ብዙ መረጃ ለመቀበል እኮ አትረው ሲገርፉ እኮ ብዙ ሙተዋል እኮ ሴቶች ሙተዋል እኮ ካሁን በፊት ወጣቶች ሙተዋል። አረጋውያን አዛውንት ሳይቀር ሙተዋል እኮ በዚህ ምክንያት። አሁን ትልቁ ነገር እነዚህ ሰዎች ናቸው አይደለም ማለት አይደለም፣ ግን እኔን ያጋጠመኝ ነገር ንጹህ ሰው ተጠርጥሮ የጽንፈኛ ይዞ መረጃ ሊቀበለው ከፈለገ ምንም የሌለበትን ነገር ያምናል። አጋጥሞናል። ካመነ ደግሞ ውጤቱ ሞት ነው። በከፍተኛ ሁኔታ ግርፍ ያለ የሆነ ጥያቄ እየተጠየቁ ነው የሚገረፉ። እመኝ ነው የተወሰነ ከዱላ ለማረፍ ነኝ ይላል። ከዛ በኋላ የሚመጣው ሞት ነው። እኔ 2016 ክረምት አካባቢ የአማራ ፋኖ እዙ ምክትል ጦር አዛዥ ሻለቀኝ ያለ የሚያውቀው ነው። እሱም ነበር ስብሰባ ላይ ሁሉ እንደ ምሳሌ እንደውም ይናገረዋል። እና የሆነ ሰው የብልጽግና መረጃ ነው ተባልና ተይዞ በጣም እየተገረፈ ይሄን አድርጋል አላደረኩም፣ ዱላው ይቀጥላል። መጨረሻ ላይ ልጁ ለሆነ ደቂቃም ቢሆን ከዱላ ለማረፍ ነኝ አለ። ዱላው አረፈለት። ስብሰባ ተሰብስቦ አመራር እየወሰነ ነው ይረሸን ተባለ። ይሄ ልጅ ሊረሸን ሲል ግን ሌላ አካል መጣ፣ ሌላውን ይዞት ማለት ነው። ያ ደግሞ ሳይገረፍ ገና ሲጠየቅ አዎ እኔ እንደዚህ ይሄን ሰርቻለሁ እኔ ነኝ አለ። ተመልሶ ያ ልጅ ግን ሊረሸን የነበረው ለምንድን ነው ያልሰራውን ሰራው ያልክ ሲባል ከናንተ ዱላ ለደቂቃም ቢሆን አርፌ መሞት ነው የፈለኩት፣ ዱላው መሮኝ ነው አለ። በዚህ አይነት መንገድ ብዙዎች ያለ ስራቸው ያለ ጣታቸው ተሰውተዋል። እንደዚህ የሚያደርግ ነው ያለው። ለአማራ ህዝብ ነው የወጣው ይላል። እህቱን ይገላል፣ እናቱን ይገላል፣ ወንድሙን ገሏል፣ አባቱን ገሏል፣ የሃይማኖት አባትን ገሏል። ወደ ማስረሻ ልመለስና ማስረሻ ባለፈው ከተነጋገርን በኋላ ያን ውይይት በጣም ብዙ ሰዎች ውይይት ውስጥ ብቻ ሳይሆን እናንተንም አጠቃላይ ቀደም ብላችሁ ተናግሮ ምሳሌ የሰላም አማራጭ መቀበላቸውን ያው አንድ አካል ነው ግብጽ ሻዕቢያ። እንግዲህ ምንድነው እነዚህ የፈጠሯቸው ቡድኖች አንድ ግብ አላቸው። ያ ግባቸው ኢትዮጵያ እንድትዳከም ማድረግ ነው። በዚህ ይስማማሉ። በዚህ ምንም ልዩነት የላቸውም። በሌላ ነገር እርስ በርስ ሲካሰሱ ነበር የምንሰማቸው። ጀዋርን ሲከስ ነበር፣ ዘመነ ጃልመሮን ሲከስ ነበር። የሆነ አንደኛው እንደዛ እርስ በርስ ይካሳሉ፣ ይጣላሉ። ግን የሚያስታርቃቸው ይሄኛው አንደኛው ዋና ማስተርማይንዱ ነው። ዋና አጀንዳ የሚሰጣቸው አካል ነው። ስለዚህ የኤርትራ ፍላጎት አሁን ኢትዮጵያ እየሄደችበት ያለውን መንገድ በመጥላት የተዳከመ ስቴት ፈጥሮ ዊክ ኢኮኖሚ ኑሮት ጥያቄው ሙሉ ለሙሉ በአገር ውስጥ ጉዳዮች እና በትንንሽ ጉዳዮች ላይ ኢንቮልቭ እንዲያደርግ ነው የሚፈልገው። ስለዚህ መጫወቻ ሜዳውን ከኤርትራ ወደ አገር ውስጥ ወደ ኢትዮጵያ ማምጣት ይፈልጋል። ስለዚህ ከዚህ ደግሞ ተሽሎ ኢትዮጵያ ውስጥ ካሉት ደግሞ ተሽሎ የተገኘው ህወሓት ነው፣ የሻዕቢያ ስትራቴጂካል አጋር። ህወሓት ደግሞ ውጊያው ትግራይ ውስጥ እንዲሆን አይፈልግም። ስለዚህ ከትግራይ ማውጣት ይፈልጋል፣ ኳሷን አውጥቶ አማራ ክልል ላይ። ስለዚህ አማራ ክልል ምንድነው መጫወቻ ሜዳው፣ ዋናው ፕሮክሲ ዋር የሚደረግበት ሜዳ አደረጉት ማለት ነው። ለዚያ ነው ሁሉም ተስማምተው አማራው መድቀቅ አለበት፣ የአማራ ህዝብ መነሳት የለበትም፣ የሞራል የኢኮኖሚ የመሰረተ ልማት ውድቀት እንዲደርስበት ነው እየሰሩ ያሉትና መሰረተ ልማት